ማስወጥቶሻል። አንቺ አሁን ጋለሞታ ነሽ። እኔን ጋለሞታ? አንቺና እኔን ያገናኘን ስራ ነው። ሰላም ጤና ይስጥልኝ ውድ ተመልካች እንደት ናችሁ? ኖላዊ ድራማ ክፍል 64ን እየላችሁ መጥቻለሁ። ኖላዊ ድራማ ምሳሌ ድራማ ክፍል 64ን እየላችሁ መጥቻለሁ። እንግዲህ ውድ ተመልካች ክፍል 64 ምሳሌ ድራማ ምሳሌ ወደ ሕክምና እንደሄደች አልመጣችም ወይ ብለው በጣም ምሳሌን እየጠየቁ ነው። ነገር ግን ምሳሌን እየጠየቁ እነ ኤፍራታና ሞገስ ማነች ሉላም በጣም በአሁኑ ሰዓት በጣም ከሞገስ ጋራ በፍቅር ነው ያሉት። ሞገስና ሉላ ያለፈውን ታሪካቸውን በየአንዳንዱ እየተጫወቱ ነበረ። ግን ሉላ ተመልሳ ሉላ ግን አንተ ካሁን በፊት ከማሌት ጋራ አብራችሁ ተኝታችሁ ቪዲዮ አንተ ለቀህባታል ወይ ብላ ስትጠይቀው ሞገስ በጣም ነው እየደነገጠው። ምክንያቱም እኔና አንቺ እኮ እንጠባበቃለን ስላልተባባልን ምንም ችግር የለውም። እሱም ቪዲዮ ብታይም ዝና ቢነግርሽም ባይነግርሽም ምንድነው እያገባሽ? ምንም እሱን እኮ አይመለከተሽም። የአሁኑ ኑሯችን የኔና ያንቺ ወደፊት የት እንደምትገቢ የት ገብቼ አንቺን መከላከል እችላለሁ እንጂ ከእንግዲህ በኋላ እኔን መቆጣጠር ትችላለሽ እንጂ ከአሁን በፊቱ እንጠባበቃለን ስላልተባባልን ምንም ችግር ያለው አይመስለኝም ብሎ ለሉላ መልስ ሰጠ። ሉላ ደግሞ እሺ ብላ ዝም አለች። በነገራችን ላይ ሞገስ በጣም ሉላን ይወዳታል። ሉላ ስንት ጊዜዋ ስንት አመቷ ከዝና ጋራ ውጪ ወጣ አታውቅም። ምግብ ሁሉ ቤት ውስጥ ነው የምሰራለት። ያጎርስሻል ወይ ስላት እሱ እንደሱ ልትቀና ነው ወይ? ስለሱ ለምንድን ነው የምትጠይቀኝ ብላ እየጠየቀችው ነው። ነገር ግን ነገሮቹ በጣም በአሁኑ ሰዓት ውስብስባቸው ቢወጣም ነገሮቹ እንደዛም አይደለም። ማለትና ዝና ደግሞ በጣም ተያያዙ። ምክንያቱም የተያያዙበት ማለት በአሁኑ ሰዓት እልህ ውስጥ ነው ያለችው። ማለት የሞገስ ልጅ እንደማትድን የነሱ ፔጅ ላይም ገብታችሁ ማየት ትችላላችሁ። ማለት እንግዲህ አሁን በጣም ስጋቷ ትልቅ ስጋቷ ማለት በአሁኑ ወቅት ሞገስ ሲመጣ ስለሚያባርረኝ የሱ ልጅ ከዳነች ንብረቴም ተበታትኗልና ስለዚህ ሞገስ ከእንግዲህ በኋላ ልጁን ነው የሚከታተለው እንጂ ስለኔ ምንም ቦታ ላይሰጠኝ ይችላል በሚል ሁኔታ በጣም ነው እየሰጋች ያለችው። እንግዲህ አቶ ሞገስም ከሞተ እኔ ቤት እገዛልሻለሁ ብዬ ዋሽቼልሽ ነበረ። ግን ሞገስ ከሞተ ነው እንጂ ሞገስ በህይወቱ ካለ እኔ ቤቱን አልገዛልሽም ብሎ መልስ ሲሰጣት ነበረ። ዝና ግን ሞገስን ለመግደል ሞገስንና ሉላን አብረው እንደማያልፍ ተናግሮ ነበረ። እሷ ግን ሉላንና ሞገስን ለማስገደል የማታደርገው ጥረት የለም ነበረ። ነገር ግን እሷ ከእንግዲህ በኋላ ብሩክም እንደማያስተዳድራት በደንብ አወቀች። እንግዲህ ሉላና ሞገስም አብረው እንዲኖሩ እሷ ትፈልግ ነበረ።
ማነች ወይዘሮ ማለት ዝና ደግሞ የኔ ሚስት ነች፣ የኔ ፍቅረኛ ነች፣ በጣም ነው የምወዳት። በህይወቴ እኔ እያለው ሞገስ ከሉላ ጋራ መኖር አይችልም ብሎ ዛቻ እያረገ ነው። እሷ ምንድን ነው እያደረገችልህ? ምክንያቱስ ምንድን ነው እንደዚህ የምትወዳት? እሷስ ከምትወደው ሰው ጋራ መኖር ትችላለች። አንተ እኮ በጣም ብዙ ሴቶች አሉ፣ ከብዙ ሴቶች ጋራ መገናኘት ትችላለህ። አንተ እኮ ሀብታም ነህና ደግሞ ቆንጆ ሴቶች ከሉላ የሚበልጡ ሴቶች ስላሉ አንተ ለምንድን ነው እንደዚህ የተሸገርከው? ብላ ማለት በሙሉ አፋ ጠየቀች። አንቺ ምንም የሚመለከትሽ ነገር የለም። እኔ ሉላን በጣም ነው የምወዳት፣ በጣም ነው የማፈቅራት። ለምሳሌ እኔ ከውጪ ስመጣ አልጋ ላይ ቁጭ ብላ ስትጠብቀኝ ውስጤ ሁሉ በጣም ነው ደስ የሚለኝ ብሎ ተናግሯት ነበረ። ነገር ግን እንደዚህ ስታይኝ እኔስ ቆንጆ አይደለውም ወይ? ምንድን ነው የምመስልህ? ብላው ነበረ። አይ አንቺማ ቆንጆ ነሽ፣ ግን እኔ እሷን ነው አስቀድሜ የምወዳት ብሎት ነበረ። ከዛ በኋላ እንግዲህ ወደሚቀጥለው ቪዲዮም አብረን እንሸጋገራለን ውድ ተመልካች። ነገር ግን ማለት በጣም ዝናን ትፈልገዋለች። ዝና ሳይመጣ እኔ ብሩክ ሳይመጣ እኔ ዝናን ቁጥጥሬ ስል ባላውለው በፍቅር አስይዤው ታይኛለሽ ብላ ከኤፍራታ ጋራ ውድድር አድርጋ ነበረ። ነገር ግን ቀስ በቀስ እየሄደችበት ብሩክ ነው ዝናን እያገኘችው ነው በአሁኑ ሰዓት ማለት እንግዲህ ዛቻ አርግታ ነበረ። ዛቻ ብታረግም ነገሮቹን እያቀራረበች ነው። ዝና እንዴት አርግቶ እንደሚቀርባት እሷ በምን ምክንያት ነው እያወቀችው ነው የሚባለው። ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው። እንግዲህ ውድ ተመልካች ሁሌ ሰብስክራይብ ብላለው ይሄንን ቪዲዮ ሼር በማድረግ እና ሰብስክራይብ በማድረግ የደውላ ምልክት እየተጫናችሁ ብታበረታቱኝ እንግዲህ በጣም ነው ደስ የሚለኝ ማለት ነው። እና ወደሚቀጥለው ቪዲዮ እንቀጣጠል ማለት ነው። ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ወይዘሮ ማለት እንግዲህ ዝናን እጇ ላይ ለማስገባት በጣም ብዙ እጥረት እያደረገች ነው። ዳጣና ቅድስት ደግሞ አንድ ቤት ውስጥ ቁጭ ብለው እየተረጋገጡ ነው። ዳጣ ደግሞ በጣም አንዴ ታኮርፋለች፣ አንዴ ታለቅሳለች፣ አንዴ ታዝናለች፣ አንዴ ቤት ውስጥ ተንደፋደፋለች። የዳጣ ችግርስ ምንድን ነው? መቼ ነው የሚመጡት ብሩኬና ምሳሌ ብላ ስትጠይቅ እኔ እንግዲህ እሮብ እንመጣለን ብለዋልና እኔ በደንብ ስለ ጤናዋም እርግጠኛ አይደለውም። ምክንያቱም ምንም ስለ ጤናዋ እየተናገረው ነገር የለም። እኔ እመጣለሁ ብቻ ነው እያለኝ ብላ ቅድስት ለዳጣ ተናግራለች። ዳጣ ደግሞ በአሁኑ ሰዓት ቤተሰቦቿን ፍለጋ ላይ ስላለች ስለ ቤተሰብ ማግኘትም ስለምትፈልግ ዳጣ፣ ነገር ግን ዳጣ ልቧ ስቅልቅል ብሏል። ሞገስ ደግሞ የድሮ ጓደኛዋን ሲያገኝ ዘጋኝ እያለች ነው። ነገር ግን እሷ በአሁኑ ሰዓት እነ ምሳሌንና ብሩኬን በጣም እየጠበቀቻቸው ነው። ምክንያቱም ከነሱ ጋራ እናትና አባቷን ዳጣ ልትፈልግ ነው ይመስለኛል። በአሁኑ ሰዓት ዳጣ ምንም አልተመቻትም፣ እየከፋትም ነው። እናቷንም አባቷንም ማግኘት ስለምትፈልግ ግዴታ ስለሆነባት ነገሮቹን በአስቸኳይ ማየት ትፈልጋለች።
ነገር ግን ዳጣ ምን እንዳሰበች እኛ ባናቅም ዳጣ እነ ብሩኬና ምሳሌ ሳይመጡ ነው ቤተሰቦቿን ማወቅ የምትፈልገው። መስታወቂያ ላይም በመካከሉ በእነሱ ቤት እያስገቡ ነበረ። ምክንያቱ ምን ይሆን የሚለው እንግዲህ የሚለቀቀው ቪዲዮ ላይ አብረን እንከታተላለን። እናንተም እንግዲህ አዳዲስ ቪዲዮ እስከሚመጣላችሁ ድረስ የደውሏን ምልክት እየተጫናችሁ ተቀላቀሉ። ውድ ተመልካች እንግዲህ ምሳሌም ቅድስትም ምሳሌን እየጠበቀች ነው። ምሳሌ ደግሞ ድና ልትመጣ ትችላለች፣ ላትድንም ትችላለች። ሁለት ልብ ሆነው ሁላቸውም አብረው እየጠበቁ ነው። ውድ ተመልካች እንግዲህ ውድ ተመልካች የዛሬ ቪዲዮ ይሄን ይመስላል። እናንተም በመካከሉ እንደ ደንቡ ብታረጉ በጣም ደስ ይለኛል። እዚህ ጋር ደግሞ የሚያምርና የመዝናኛ ቦታ ነው። ይሄ እንግዲህ ውድ ተመልካች የኔ የድሮ መኪና ነው። የአሁኑ መኪና ደግሞ አልታየችም ማለት ነው። ሁላችሁንም አመሰግናለሁ። ሰላም ለአገራችን ለኢትዮጵያ። ሁሌም አገራችን ኢትዮጵያ ሰላሟ እንዲበዛላት ሁሌም ምኞቴ ነው። ውድ ተመልካች እንግዲህ የምሳሌ ድራማ በእመምም በፍቅርም በመውደድም በጥልም በሚስትና እጮኛና እጮኛ ምን እንደማደርግ እኔ ነግሬላችሁ ነው ሰው የቀጠሩት።